ማን ነው እፈልጋለሁ ከባለስልጣናት ማን ይሁን ብዬ እፈልጋለሁ። ለካ እነሱ ብርሃኑን ነው ለስም የሰጡትና ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለጋ የሚጫወትበት አጋጣሚ። እንግዲህ ይሄንን ስንሰማ እኛም ሼህ ሀጂን ሄደን ለማናገር ሞክረን ነበር። በፍጹም ከኔ ጋር አልተነጋገሩም። እንዴውም ስልክ ደውለውላቸው እንደሆነ ሁሉ ገልጸውልናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። በተለይ ከሰሞኑ ትምህርት ሚኒስቴሩ ለሴት ሙስሊም ተማሪዎች ከተናገሩት ነገር ጋር በተያያዘ መጅሊሱም አስቸኳይ መግለጫ ሰጥቶበታል። እንደዛውም የተለያዩ የሶሻል ሚዲያ ኢንፍሉዌንሰሮች ሀሳባቸውን እየሰጡበት ይገኛሉ የምንመለከት ይሆናል። ከዚህም ባሻገር በዛሬው ዕለት በተለያየ ከተማ ላይ እንግዲህ የዩኒቨርሲቲ ተማሪዎች ተቃውሟቸውን አሰምቷሉ የምንመለከት ይሆናል። የተቃውሟቸው መንስኤ ምንድን ነው የሚለውን የምናነሳ ይሆናል። የተለያዩ ቪዲዮዎች አሉ። እናንተ ብቻ እንደተለመደው ቪዲዮን በላይክ ጀምሩት። እንደዛውም ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ላይክ ይደረግ፣ ቤቱም ሰብስክራይብ ይደረግ። እስከ መጨረሻ ቆይታችሁ ከኔ ጋር ይሁን እያልኳችሁኝ እስቲ ወደ ቪዲዮአችን እንሄዳለን። ውድ ቤተሰቦቼ እንግዲህ ሰሞኑ ፕሮፌሰር ብርሃኑ ነጋ ወይ ደግሞ የትምህርት ሚኒስቴር የሆኑት አቶ ብርሃኑ ነጋ ማለት ነው በጣም ትልቅ የሆነ ቅጥፈት ቀጥፏሉ፣ ዋሽተዋሉ። እኔ በሚኒስቴር ደረጃ ኤናይል በአደባባይ በግልጽ ወጥቶ እንደሚዋሽ አላቅም ነበር። በአቶ ብርሃኑ አይቼዋለሁ። በትምህርት ሚኒስቴር ማለት ነው አይቼዋለሁ። በጣም የሚያሳፍር ነገር ነው እንግዲህ የተናገረው ማለት ነው። በጣም ይገርማቸዋል። የሆነ ስብሰባ ነበራቸው በአዳማ ከተማ ማለት ነው። ከመጅሊሱ አመራሮች ጋር ስምምነት ላይ ደርሰናል ከሴት ሙስሊም ተማሪዎቻችን ጋር በተያያዘ እንግዲህ ሁል ጊዜ በየአመቱ ጭቅጭቅ፣ በየአመቱ ከሰላት ጋር በተያያዘ ከሂጃብ ጋር ከኒቃብ ጋር በተያያዘ እንግዲህ ጭቅጭቅ በየአመቱ ማለት ነው። ይሄ ሰውዬ ከመጣ ወይ ደግሞ ይሄ ሰውዬ ወደ ስልጣን ከመጣ ወዲህ ማለት ነው በጣም እየተረበሸን ሙስሊም ተማሪዎች በጣም እየተረበሹ ያሉበት ሁኔታ ነው ያለው ማለት ነው። በየአመቱ ጭቅጭቅ፣ በየጊዜው ጭቅጭቅ፣ ለምን ሰገዳችሁ፣ ለምን ለበሳችሁ፣ ለምን ንቃብ፣ ለምን ሂጃብ እያሉ በየጊዜውና በየአመቱ ጭቅጭቁን ያስነሳሉ ማለት ነው። እነ ብርሃኑ ነጋ ራሱ ማለት ነው ምን አለ መሰላችሁ? ሴት ሙስሊም ተማሪዎች ሂጃብ ለብሶ እንዳይገቡ ከመጅሊስ አመራሮች ጋር ስምምነት ላይ ደርሰናል ብሎ ተናገረ። እኛ የምናውቀው መሪያችን ሼክ ሀጂ ኢብራሂም ቱፋ ነው። እሳቸው እንግዲህ ምንም ማውቁት ነገር የለም፣ የሰሙት ነገር የለም። እሳቸው ራሱ እንደገና ደንግጦ እንዲህ ምንድነው የተከሰተው ብሎ ይደውሉለታል። ከየትኛው መጅሊስ አመራር ጋር ነው የተወያየው፣ የተቀመጥከው፣ የተነጋገርከው፣ ስምምነት ላይ የደረስከው ከየትኛው መጅሊስ አመራር ጋር ነው? ከኔ ጋር አልደወልክም፣ ከማናችም ጋር ደውለ ያወራኸው ነገር የለም። ከየት ነው ያመጣው ወይን ሐሳብ ብሎ ሲጠይቁት እኔ ከሙፍቲ ጋር ነው ያወራሁት። ምን ብሎ ነው የመሰለ ሰው በሚኒስትርነት ደረጃ ላይ ያለው ሰው ማለት ነው በመንግስት መዋቅሮ ውስጥ ቁጭ ብሎ ይህን ኃይል መዋሸት ማለት መቅጠፍ ማለት ምን ኃይል ለኛ ንቀት ብኖረው ነው? ምን ኃይል ብንቀን ነው? በጣም ይገርማል። በጣም ሚኒስትሩ በተደጋጋሚ በሙስሊም ተማሪዎች ላይ የሚያደርጉትን ጫና እየተመለከትን ነው የምንገኘው። በየጊዜው የሆነ አነጋጋሪ አወዛጋቢ ነገር ይናገራሉ። ከዚያ በኋላ ሆሄ ይባላል፣ ይተዋል። ነገ ደግሞ እንደዚሁ ያደርጋሉ። አሁንም የተማሪዎችን የሙስሊም ተማሪዎችን አለባበስ እኔ ካልወሰንኩላችሁ የሚሉት ሚኒስቴር ስህተታቸው የሚጀምረው ይህንን ጉዳይ ከጠቅላይ ምክር ቤቱ ፕሬዝዳንት ጋር አውርተንበታል ብሎ ከመናገር ነው። እንግዲህ ይሄንን ስንሰማ እኛም ሼህ ሀጂን ሄደን ለማናገር ሞክረን ነበር። በፍጹም ከኔ ጋር አልተነጋገሩም። እንዴውም ስልክ ደውለውላቸው እንደሆነ ሁሉ
ገልጸውልናል። በስልክ የተነጋገሩት ነገር ምንድነው? መቼ ነው ከኛ ጋር የተነጋገርከው የሚል ጥያቄ ሲጠየቁ ሚኒስትሩ ያሉት ነገር ምንድነው? አይ እኔ ከርሶ ጋር በአካልም ተገናኝቼ አላቅም፣ በስልክ ብቻ ነው እኔ እያልኩ ያለሁት የቀድሞውን ነው አሉ። እንዴ ምን ማለት ነው? ጠቅላይ ምክር ቤቱ አሁን ያሉ ፕሬዝዳንት አሉት፣ የቀድሞውን ነው ያናገርኩት የሚል አናግሬያለሁ። የቀድሞውን አላሉም። በንግግራቸው ላይ የተናገሩት ነገር ከጠቅላይ ምክር ቤቱ ፕሬዝዳንት ጋር ተነጋግረንበት ይህንን ውሳኔ አሳልፈናል ነው ያሉት። የጠቅላይ ምክር ቤቱ ፕሬዝዳንት አልተነገራቸውም። እንግዲህ ይሄ ማምለጫ ይሆናል ወይ? እንደው ክቡር ሚኒስቴር አሁን ላይ ያሉትን የጠቅላይ ምክር ቤቱ ፕሬዝዳንት ማን እንደሆኑ ሳያውቁ ነው እንደዚህ ቦታ ላይ የተቀመጡት? ኖርማሊ ያውቃሉ ብዬ እኔም አሁን ለመገመት እቸገራለሁ። ምክንያቱም ጠቅላይ ምክር ቤቱን ላለማናገር በተደጋጋሚ በኢድ ቀን፣ በአረፋ ቀን፣ በዓላት የሙስሊም በዓላት በሆኑበት ቀን ፈተና ስታወጡ እኮ ስለ ጠቅላይ ምክር ቤቱ ምንም አይነት ዕውቀት እንደሌላችሁ ማሳያ ነው። አሁንም ቢሆን ይሄ ማለት ህዝበ ሙስሊሙን መናቅ ጭምር ነው። የህዝበ ሙስሊሙን መሪ አላውቅም ከሚል የሚመጣ ከዛ የመነጨ ችግር ነው። በዛሬው መግለጫቸው በዚህ ጉዳይ ላይ ጠንከር ያለ መግለጫ ይሰጣሉ ብዬ አስባለሁ። በአጋጣሚ በስራ ምክንያት ሀገሩ አዲስ አበባ መግለጫው ተሰጥቷል። አያችሁ ምን አይል የዚህን ሁሉ ህዝብ ንቀት እንዳለው ይሄ ሰውዬ አያችሁ። በየጊዜው የሚያመጣቸው ነጥቦች ሙስሊሙን የማዳከም አይነት ነገር ነው። እንደዛ ሐስቦ ከመጀመሪያው ራሱ እንደዛ ሐስቦ ወደ ስልጣኑ የመጣ እኮ ነው የሚመስለው ይሄ ሰውዬ ማለት ነው። እኔ ለምን ዶክተር አብይ ራሱ ለምን እዛ አስቀምጦ ህዝበ ሙስሊሙን የሚረብሽበት ምክንያት ነው ያልገባኝ። ለነገሩ ቢወጣ ደግሞ ከዚህ በላይ ይሰራ ነበረ። አሁን እኮ ህዝበ ሙስሊሙ ላይ ነው እየሰራለው አይደል? ነገር ግን ቢወጣ ያው ከዚህ በፊት እንደነበረው በግንቦት ሰባት ምናምን ብሎ ነበር አይደል? ጫካ ምናምን በረሃ ነበር እኮ ይሄ ሰውዬ። ኢትዮጵያውያንን ስረብሽ ነበር እኮ ይሄ ሰውዬ። ስበጠብጥ ነበር እኮ ሀገሪቷን ሲያተራምስ ነበር እኮ ይሄ ሰውዬ። በነገራችን ላይ ዶክተር አብይ ያስቡበት ነው እዛ አስቀምጠው። ነገር ግን እኛን እየበደለን ነው። ነገር ግን በእኛ ላይ በየጊዜው እያደረሰ ያለው ኢምፓክት በጣም እየጎዳ እያቆሰለን ነው። ይሄ ሁሉ ህዝብ ከተነሳ ምንድነው የሚደረገው? እንግዲህ በዛሬው ዕለት አመራሮቻችን የሰጡት መግለጫ በጣም ሲሪየስ ነበር። በቃ በጣም ሲሪየስ ማለት ነው። ማንኛውም አጀንዳ እዚህ ማብ ስለማንፈልግ ትምህርት ሚኒስቴር ከዚች ሰዓት ጀምሮ ልጆቻችን በሰላም ትምህርት ቤታቸው ገብቶ ተምሮ እንዲወጡ ያስተላለፈውን መልእክት እንዲመክን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ለመጠየቅ ወዳለሁ። ይህንን እስከ መጨረሻ ተከታትሎ የሚያስጨርሱ 17 አባላት ያሉበት ግብረ ኃይል ወይም ኮሚቴ ከሁሉም ባለድርሻዎች የተዋቀሩ መሆኑን በዚህ አጋጣሚ ልገልጽ ወዳለሁ። ይህንን ተከትሎ ማንኛውም ሕገ መንግስታችን ተከትሎ ከዛ ውጪ የሙስሊምን መብት ጋፋለሁ ብሎ እንግዲህ ብርሃኑ ነጋ ወይ ደግሞ የኢትዮጵያ ትምህርት ሚኒስቴሩ ትምህርት ቤቱን የገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ትምህርት ቤታችንን ህዝበ ሙስሊሙ የሰራውን ትምህርት ቤት የራሱን ቤት አድርጓል እኮ ነው ያሉት። ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ አንፈቅደውም። ይህንን ስንል ትምህርት ቤታችን የተከበረ፣ ፖሊሲዎች የተከበሩ፣ የትምህርት ፖሊሲ ሙሉ ለሙሉ ስንቀበል ከሸቃችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን ትምህርት ሚኒስቴሩ ይህንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ መዓት እያሉ እውነትም ሂጃብን ወይም ንቃብን የሚከለክል ፖሊሲ ካለ ማስቀየር
ለምን ተሳነው? ለምን ሌሎቹን አስቀይረዋልና። ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች፣ ፍጹም ሰላም አክባሪዎች፣ ፍጹም ደግሞ የመንግስታችን ዓላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ለምን እንደተፈለገ መንግስታችን ወደ ምርጫ ቤቱን መልሶ እያስተባበረ ባለበት መንግስት ለራሱ ፈልጎት ነው እዛው ያስቀመጠው። መንግስት ምንም የሚያደርግ አይመስለኝም። በየጊዜው ትምህርት ሚኒስቴሩ እያደረገ እየፈጸመ ያለውን ተግባር ዝም ማለቱ ያንን ነገር ሪኮግናይዝ እያደረገ ነው። መንግስት ሪኮግናይዝ አድርጎታል። በቃ የምሬን ነው የምላቸው፣ ሪኮግናይዝ እያደረገ ነው። በቃ ስራውን እውቅና እየሰጠው ነው። በቃ ትክክል እያለ ነው። በቃ መንግስት ራሱ ማለት ነው። ለምን ዝም ይላል? ቆየ ነገር አክሱምን ተመልከቱ፣ ጉችሬን ተመልከቱ፣ እዚሁ አዲስ አበባ ጭምር። እንደዛም ሆኖ ግን በጣም ከፍተኛ ነጥብ እያመጡ አሉት፣ እየተሸለሙ አሉት፣ በየስቴጁ እየተሸለሙ አሉት ሙስሊም ሴት ሂጃብ ለባሾች ናቸው፣ ኒቃብ ለባሾች ናቸው። አይደል እንዴ? ስንት ተመልክተናል፣ ስንት አይተናል። እንደዛም እየተበደሉ እንደዛም ከትምህርት ቤታቸው እየተባረሩ ብዙ ጭቅጭቆች እየተነሳባቸው እየተጨቃጨቁም ቢሆን ነገር ግን ከፍተኛ ነጥብ የሚያመጡት እነሱ ናቸው። ነገር ግን ዛሬ አፉን ሞልቶ ሂጃብ ለብሶ እንዳይገቡ ስምምነት ላይ ደርሰናል ወይ ደግሞ እንደዚህ ብለን አስተላልፈናል ብሎ መናገሩ ምን አይል ደፋር እንደሆነ ምን አይል የሙስሊሙ ንቀት እንዳለው የሚያሳይ ነው። በጣም የሚያሳዝን ነገር ማለት ነው። እና መግለጫው በጣም ደስ ብሎኛል። ያው ሙሉውን ገብታችሁ ማየት ትችላላችሁ። እንግዲህ ብርሃኑ ነጋ ያወጣለው አዳዲስ ህጎችን በመቃወም የወጡ የዩኒቨርሲቲ ተማሪዎች በተለያዩ ከተማዎች ላይ እንግዲህ በዚህ መልኩ ወጥቷል። እስቲ ላሳያችሁ። እንግዲህ ይሄ የተለያዩ ኦሮሚያ ክልል ላይ የተደረገው ነው። እኔ ሌላ ዳውን ዳውን እየተባለ ያለው ማን ነው ይላለው አስባለሁ። ለካ ብርሃኑን ራሱ ነው በሁለት ስም የጠሩት። ዳውን ዳውን ብርሃኑ፣ ዳውን ዳውን መላጣ ስላሰማችሁ እዚህ ጋር እኔ ማንን ነው ብዬ እፈልጋለሁ። ከባለስልጣናት ማን ይሁን ብዬ እፈልጋለሁ። ለካ እነሱ ብርሃኑን ነው ለስም የሰጡትና ዳውን ዳውን ብርሃኑ፣ ዳውን ዳውን መላጣ ይገባል። በነገራችን ላይ ብርሃኑ ማለት ይሄ ለውጥ እስክመጣ ሀገሪቷን ሲያተራምስ እንደፈለገ ሲጫወትበት የነበረ ሰው ነው። እስቲ ፖይንቱ ምንድን ነው? የተማሪዎቹ ተቃውሞ ምንድን ነው? 8 ዓመት ነው። አንድ ሪሚዲያል ይጨመርበታል፣ አንድ ደግሞ የአገልግሎቱ ይጨመርበታል። 10 ዓመት ካምፓስ ውስጥ አሳልፎ የ17 ዓመት ትምህርት ከዛ በፊት ተምሯል። 27 ዓመት ሰው ተምሮ እንዴት ይኖራል? እንዴት ነው ነገ ስራ ወጥቶ የሚሰራው? ካረጀ በኋላ ነው ሀገሩን የሚያገለግለው? እኛ ሀገራችንን ማገልገል የምንፈልገው በወጣትነታችን ነው። እድሜያችን እያለ ጊዜያችን እያለ ኃይላችን እያለ ሀገራችንን በትጋት ማገልገል እንፈልጋለን። ይሄ ነው በቃ
ይሄ ነው። ለምንድነው ተማሪዎች እድሜያቸውን እዛ ውስጥ የሚጨርሱት? ለምን አንዴ ብሔራዊ ስልጠና ትወስዳላችሁ፣ አንዴ ወደ ገጠር ተመልሳችሁ ታስተምራላችሁ፣ በዛው ደግሞ ፕራክቲካሊ እውቀት ትቀስማላችሁ ወይ ደግሞ ስራችሁን ታሳያላችሁ ነው። በጣም ግራ ገብቶኛል። እንደው በኢትዮጵያ ብቻ ነው ይሄ ነገር ነው ወይስ ሌሎችም ሀገራት እንደዚህ ያደረጉ ሀገራቶች አሉ? እንደው እስቲ የምታውቁት እንደዚህ ድንገት ሪሰርች የምታደርጉት ሰዎች ካላችሁ የምሬን ነው የምላችሁ። እኔ እስካሁን አላውቅም ይሄንን ነገር ማለት ነው። በቃ እንደውም እኮ እንዴ 27 ዓመት አስባችሁታል? 27 ዓመት ትምህርት ቤት ውስጥ አስበሃል? እየተማርክ 27 ዓመት ምንም ወደ ስራ ሳገባ ራስን ወደ መለወጥ ሳትሄድ 27 ዓመት ሙሉ እድሜህን እዛ መጨረስ እኮ ነው። ወልደህ እኮ ቢያንስ አንድ ልጅ ታሳድግበታለህ። የምሬን ነው የምላቸው። ምን አይነት ሜንታሊ እንደሆነ ግራ ገብቶኛል የዚህ ሰውዬ ማለት ነው። እንግዲህ ይሄ ነው ያለው ውድ ቤተሰቦቼ። ቪዲዮ ይሄን ይመስላል። ቀለል አድርጌ ነው የሰራሁት። ያው መብራትም ስላልነበረ ብዙም መረጃዎች አልተከታተልኩም ነበረ። ገና ነው መረጃዎችን የሰበሰብኩት። ኢንሻአላህ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። የተለያዩ መረጃዎች ይወጣሉ። ይሄንን ተከትሎ የተለያዩ መረጃዎች ይወጣሉ ያስባለሁኝ። ኢንሻአላህ ያለውን ነገር እናሳውቃችኋለን። እስካሁን ስለተከታተላችሁኝ አብራችሁን ስለሆናችሁ እጅግ በጣም አመሰግናለሁ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።